ይህ እውነትና እውቀት ነው። ጨለማን የሚገፍ የእውቀት ብርሃን፣ ጥርጣሬን የሚያጠፋ የእውነት ድምፅ። Its peoples have both been perpetrators of racism against others and themselves the victims of an insane and murderous racist ideology. ደቡብ አፍሪካ የቀስተ ደመናዋ ሀገር ዓለም በአንድ ወቅት የእርቅ የይቅርታና የሰብአዊነት ተምሳሌት አድርጎ ያሞገሳት ምድር። ኔልሰን ማንዴላና ዴዝሞንድ ቱቱ ኡቡንቱ እኔ ያለሁት በእናንተ መኖር ነው የሚለው ታላቅ አፍሪካዊ ፍልስፍና ለዓለም ያስተማሩበት አህጉራዊ ኩራታችን። ዛሬ ግን የዚህ ቀስተ ደመና ቀለማት በሚቃጠሉ ጎማዎች ጥቋቁር ጭሶች እየጠቆሩ ይገኛሉ። የነፃነት አርበኞች በዘመሩበት አፍ ዛሬ ከሀገሬ ውጣ የሚል የጥላቻ መርዝ እየተሰማ ይገኛል። ከጆሃንስበርግ ሰማይ ጠቀስ ህንፃዎች ስር እና ከአሌክሳንድራ መንደሮች ውስጥ አደገኛ የጥላቻ ስሜቶች እንደ ቫይረስ እየተስፋፉ ይገኛሉ። ይህ ጦርነት ከቀድሞ ቅኝ ገዢዎች ጋር አይደለም። የአፍሪካ ህብረት አንድ አፍሪካ እያለ በሚሰብክበት በዚህ ዘመን ጦርነቱ ከጎረቤት አፍሪካውያን ወንድሞቹ ጋር መሆኑ ነው። ከታሪክ ቁስል ተወልዶ በድህነትና በፖለቲካ ምሬት የለመለመው ዜኖፎቢያ ወይም የውጭ ዜጎች ጥላቻ ዛሬ ወደ ተደራጀ የጥቃት ዘመቻ ተቀይሯል። ዛሬ የምንጠይቀው ጥያቄ ግን ከደቡብ አፍሪካ ድንበር የዘለለ ነው። የውጭ ሰው ጥላቻ በሽታ ወይስ የውስጣዊ ማንነት ቀውስ? ወደ ሌላው ቤት ከመጠቆማችን በፊት በገዛ ቤታችን ከክልሌ ውጣ በሚል የምንገፋቸው ወንድሞችስ ጉዳይ የት ሊደርስ ይሆን? በዛሬው ፕሮግራማችን የቀስተ ደመናዋ ሀገር ጥላና የአፍሪካ አህጉራችን የጋራ ደዌ በጥልቀት እንመለከታለን። እስከ መጨረሻው አብራችሁን ቆዩ። ዓለም በአንድ ወቅት የእርቅና የሰላም ተምሳሌት አድርጎ ያሞገሳት ምድር ዛሬ ግን የዚህ ቀስተ ደመና ቀለማት በሚቃጠሉ ጎማ ጭሶችና አትፈለጉም በሚል የጥላቻ ንግግሮች እየጠቆረ ይገኛል። በጆሃንስበርግ ሰማይ ጠቀስ ህንፃዎችና በአሌክዛንደር መንደሮች ውስጥ አደገኛ የጥላቻ ስሜቶች እየተስፋፉ ይገኛሉ። ይህ ጦርነት ከቅኝ ገዢዎች ጋር አይደለም፣ ከጎረቤቶቹ ጋር እንጂ። ይህ በደቡብ አፍሪካ የውጭ ዜጎች ላይ የሚሰነዘር የጥላቻ ታሪክ ነው። ከታሪክ የተወለደ በምሬት የለመለመና አሁን ደግሞ ወደ ተደራጀ ጥቃት የተቀየረ ነው። ነጭ ጥቁርም ይሁን የፀጉረ ልውጥ ጥላቻ ያው ጥላቻ ነው። የሰው ልጅን ማንነት የሚንድ ሰብአዊነትን የሚሸረሽር ደዌ። የዛሬውን የጥላቻ እሳት ለመረዳት ወደ ኋላ ሄድ ብለን የደቡብ አፍሪካን መሬት መቆፈር ይኖርብናል። ዛሬ የምናየው ጥቃት ድንገት የተፈጠረ ሳይሆን ለዘመናት በቅኝ ግዛትና በአፓርታይድ ስርዓት የተመረዘ መርዝ ውጤት ነው። የብሪታንያና የደች ቅኝ ገዢዎች ወደዚች ምድር ሲገቡ የተጠቀሙበት ትልቁ መሳሪያ ከፋፍለ ግዛ የሚል ስልት ነው። ጥቁር ደቡብ አፍሪካውያን በጎሳና በቋንቋ እንዲከፋፈሉ፣ አንዱ ሌላውን በስጋት እንዲያይ ተደርጎ ቆይቷል። ይህ ስልታዊ መከፋፈል በ1948 ዓ.ም በመጣው የአፓርታይድ ስርዓት ይበልጥ ስር ሰደደ። ስርዓቱ ጥቁር ደቡብ አፍሪካውያንን ከለምለም መሬታቸው አፈናቅሎ ባንቱስታን ወደሚባል ደረቅና ጠባብ መንደሮች አጎራቸው። ይህ ለዘመናት የቆየ ስቃይ በሰዎች አእምሮ ውስጥ ሀብት ጥቂት ናት፣ ያቺን ለማግኘት ደግሞ መጋፋት አለብህ የሚል የህልውና ፍርሃት ቀረጸ። በአንድ በኩል የአፍሪካ ህብረት በአዲስ አበባ ተቀምጦ ስለ አጀንዳ 2063፣ ስለ አንድ አፍሪካ፣ ስለ የጋራ መገበያያ ገንዘብና ስለ አህጉራዊ ነፃ የንግድ ቀጠና ያልማል። አፍሪካዊነት የሚለውን የፓን አፍሪካኒዝምን መርህ ድንበሮችን አፍርሶ ለአህጉሪቱ ልጆች ሁሉ አንድ ፓስፖርት እንዲሰጥ ይወተውታል። ሆኖም ይህ ታላቅ አህጉራዊ ህልም በደቡብ አፍሪካ ጎዳናዎች ላይ በሚፈሰው የአፍሪካውያን ደም ፈተና ላይ ወድቋል። የደቡብ አፍሪካውያን ጥቃት የአፍሪካ ህብረት የአንድነት ጥረት ዋጋ የሚያሳጣ ሆኖ እናገኘዋለን። አፍሪካን ለአፍሪካውያን የሚለውን የንኳሚ ንኩርማ እና የቀዳማዊ ኃይለ ሥላሴ መሠረታዊ የፓን አፍሪካኒዝም ፍልስፍና ጥያቄ ውስጥ የሚጥል ሆኗል። ይህ ተግባር የአፍሪካን አንድነት ህልም ከወዲሁ የመቃብር ጉድጓድ የሚቆፍር አሳፋሪ ክስተት ነው። ዛሬ በ2026 ያ በአንድ ወቅት ድንገተኛ አመፅ ይመስል የነበረው ሁከት መልክና ቅርጽ ይዞ ወደ ተደራጀ የፖለቲካዊ እንቅስቃሴ ተቀይሯል። እንደ ኦፕሬሽን ዶዶላ ያሉ ቡድኖች ራሳቸውን ከወራሪ የሚያጸዱ ሀገር ወዳድ አድርገው ነው የሚቆጥሩት። በተለይም ኢትዮጵያውያን የዚህ ስልታዊ ጥቃት ቀዳሚ ሰለባዎች ሆነዋል። በጆሃንስበርግ የሚገኙ ትናንሽ የኢትዮጵያውያን የንግድ ሱቆች ስራዬን ቀማኸኝ፣ ጉርሴን አሳጣኸኝ በሚል ተልካሻ ምክንያት ይወድማሉ። የፖለቲካ መሪዎችን የራሳቸውን ውድቀት ለመሸፈን የውጭ ዜጎችን እንደ መከላከያ ጋሻ
እየተጠቀሙበት ይገኛል። ለሀገሪቱ ውድቀት ተጠያቂው መንግስት ሳይሆን ያ ጎረቤት ያለው ስደተኛ ነው ብሎ ማሳመን የተበላሸውን የመንግስት መዋቅር ከመጠገን እጅግ ይቀላል። ለመሆኑ በዚህ አደገኛ ድርጊት ውስጥ ዋና ዋና ተዋናዮች እነማን ናቸው? በመንገድ ላይ በሚንቀሳቀሱ ጸረ ስደተኛ ንቅናቄዎች በዛንዲሌ ዳቦላ የሚመራው አሁን ወደ ፖለቲካ ፓርቲነት የተሸጋገረው ኦፕሬሽን ዶዶላ ደቡብ አፍሪካ ለደቡብ አፍሪካውያን የሚል መፈክር በማንገብ በግንባር ቀደምነት ተሰላፊ ሆኗል። ከዚህም ባለፈ በጃክሴንታ ኒጎቤዚ ዙማ የሚመራው በደርባን አካባቢ የሚንቀሳቀሰው ማርች ኤንድ ማርች የተሰኘው ቡድን ከተማን የማጽዳት ዘመቻ በሚል ስም የስደተኞችን ሱቆች በማስወገድ በማዘጋት ዜጎችን በራሱ ስልጣን በማሰር ይከሰሳል። እንደ ንጉዚዌ ሚቹኑ ያሉ ግለሰቦች በንግግር ጥበባቸው ወጣቱን ለጥቃት በማነሳሳት ይታወቃሉ። በደቡብ አፍሪካ ፖለቲካ ውስጥ የስደተኞች ጉዳይ እንደ ትልቅ የመጫወቻ ካርድ እየቀረበ ባለበት በዚህ ወቅት የኢኮኖሚ ነፃነት ታጋይ መሪው ጁልየስ ማሌማ የሚከተለው መንገድ ከሌሎቹ ፓርቲዎች የተለየ አነጋጋሪ ሆኗል። እንደ አክሽን ኤስኤ እና ፓትሪዮቲክ አላያንስ ያሉ ፓርቲዎች ስደተኞችን የማባረር ፖሊሲን ሲያቀነቅኑ፣ ማሌማ ግን በይፋ የፓን አፍሪካኒዝምን ዓላማ በማንገብ ይታወቃል። ማሌማ በተደጋጋሚ በሚያደርጋቸው ንግግሮች አፍሪካ አንድ ናት፣ ድንበሮቹም የቅኝ ገዢዎች ስርዓት ውጤቶች ናቸው በማለት ይከራከራል። አፍሪካዊ ወንድሜን ከሀገር ውጣ ብዬ አላሳድድም የሚለው የማሌማ አቋም በሀገሪቱ ውስጥ እየናኘ ላለው የዚኖፎቢያ ስሜት ትልቅ ፈተና ሆኗል። እሱ እንደሚለው የደቡብ አፍሪካውያን እውነተኛ ጠላት ጎረቤት ያለው ስደተኛ ሳይሆን ከነፃነት በኋላም ሀብቱን እንደተቆጣጠሩ የቀሩ የኢኮኖሚው መዋቅሮችና የአፓርታይድ ትርፍራፊዎች ናቸው። ነገር ግን የኢኤፍኤፍ ሚና ሙሉ በሙሉ ከቅራኔ የጸዳ አይደለም። ማሌማ በንድፈ ሀሳብ ደረጃ አንድነትን ቢሰብክም ፓርቲው በተግባር ግን የሀገር ውስጥ ሰራተኞች ተመጣጣኝ የሥራ ድርሻ ሊኖራቸው ይገባል በሚል ሰበብ ወደ ተለያዩ ድርጅቶች እየሄዱ የሚያደርጉትን ፍተሻ በጥላቻ ቡድኖች ዘንድ እንደ ማበረታቻ ተወስዷል። ይህ ድርጊቱ በአንድ በኩል አንድነትን እየሰበኩ በሌላ በኩል ደግሞ ጥላቻን የሚቀሰቅሱ ድርጊት መፈጸም በሚል ከባድ ትችት ያስነሳበታል። በአጠቃላይ በ2026 የደቡብ አፍሪካ ፖለቲካ ውስጥ ጁልየስ ማሌማ በፓን አፍሪካዊነት መርህ እና በሀገር ውስጥ የፖለቲካ ፍላጎት መካከል የቆመ ተዋናይ ነው። የእርሱ መኖር በደቡብ አፍሪካ ለሚኖሩ ስደተኞች በአንድ በኩል እንደ ተሟጋች ድምፅ ቢታይም፣ በሌላ በኩል ደግሞ የሚከተለው አክራሪ የኢኮኖሚ ፖሊሲ ሀገሪቱን ወደ ሌላ ምስቅልቅል ሊመራ ይችላል የሚል ስጋት ይፈጥራል። ሆኖም ጣታችንን ወደ ፕሪቶሪያ ከመጠቆማችን በፊት ወደ ቤታችን መመልከት ይኖርብናል። በደቡብ አፍሪካ የሚታየው ከሀገሬ ውጣ ጩኸት በኢትዮጵያ ምድር ከክልሌ ውጣ በሚል ይበልጥ በከፋ መልኩ ተከውኗል። ሻሸመኔ ላይ በአንድ ሌሊት ከተማ ያነደደው ጥላቻ ምን ስሜት እንሰጠው ይሆን? አርሲ የዕለት ጉርሳቸውን ለማግኘት በስራ የሚደክሙ ንጹሐን ያረደው ገጀራ ምን ብለን ልንሰይመው ይሆን? ቤኒሻንጉል ላይ በገፍ ተገድለው በግራይደር የተቀበሩ አማራዎች ጥቃት ምን አይነት ፎቢያ ልንለው እንችላለን? ይህ በሽታ የእኛ አፍሪካውያን የጋራ መለያ መሆኑን ልንረዳ ይገባል። በረሃ አቋርጦ ደቡብ አፍሪካ የገባው ስደተኛ ምናልባት ከሀገራችን በአንዱ ክልል የተባረረ ቢሆንስ? ደቡብ አፍሪካ ዛሬ ታሪካዊ በሆነ እጅግ አደገኛ በሆነ መስቀለኛ መንገድ ላይ ትገኛለች። ይህቺ ሀገር በአንድ ወቅት የቀስተ ደመናው ሕዝብ ተብላ የተጠራችው ለዓለም ምሳሌ የሆነ ሰብአዊነትን እና እርቅን በተግባር ስላሳየች ነበር። ነገር ግን ዛሬ ያ ተስፋ ሰጪ ቀስተ ደመና እየደበዘዘ በምትኩ የጥላቻና የመከፋፈል ጥቁር ደመና ሰማዩን እየሸፈነው ይገኛል። ሀገሪቱ አሁን የቆመችበት አፋፍ ወደ ሁለት ተቃራኒ አቅጣጫዎች ያመላክታል። አንደኛው መንገድ ወደ ኔልሰን ማንዴላ፣ ዴዝሞንድ ቱቱ እና አልበርት ሉቱሊ የፓን አፍሪካዊነት ህልም የሚመራ ሲሆን ይህም ደቡብ አፍሪካ ዳግም የአህጉሪቱ የሰላምና የብልጽግና ተምሳሌት እንዲሁም ለአፍሪካውያን ወንድሞቹ ሁሉ የቁርጥ ቀን መጠለያ የምትሆንበት ኡቡንቱ የተሰኘው ጥንታዊ የአፍሪካዊነት ፍልስፍና ዳግም የሚገንበት ጎዳና ነው። ሁለተኛው አደገኛው መንገድ ግን በግርግር በደም አፋሳሽ ግጭትና በጽንፈኛ ብሔርተኝነት የሚመራ የጥፋት ጎዳና ነው። ይህ አካሄድ ደቡብ አፍሪካ ጎረቤቶቿን የምታገል፣ የውጭ ኢንቨስትመንትን የምታባረርና የገዛ ወገኖቿን በጥርጣሬ በፍርሃት እንድትመለከት የሚያደርግ የጨለማ መንገድ ነው። የተባበሩት መንግስታት ድርጅት ይህንን ወቅት የጥላቻ ትርኢት ወይም ፕራዳ ኦፍ ሃይት እያለ በሚጠራበት በዚህ የ2026 ዓመት ሁኔታው ከሀገሪቱ ድንበር አልፎ መላው አህጉሪቱን እያናወጠ ይገኛል። የኢትዮጵያ የናይጄሪያና የዚምባብዌ እናቶች ልጆቻቸውን በስጋት ወደ ደቡብ አፍሪካ የሚሸኙበት ጊዜ አልፎ ይልቁንም መቼ ይገደሉ ይሆን በሚል ታላቅ ጭንቀት የሚኖሩበት ዘመን ሆኗል። ደቡብ አፍሪካ ለአፍሪካ የኢኮኖሚ ሞተር ነች። ይህች ሞተር በጥላቻ እሳት ስትቀጣጠል ደግሞ ጭሱ መላው አፍሪካን ማፈኑ አይቀሬ ነው።
ዛሬ የምንጠይቀው ትልቁ ጥያቄ የቀስተ ደመናዋ ሀገር ከገዛ ጥለዋ ትተርፍ ይሆን የሚለው ነው። ይህ በድንቁርናና በድህነት የተጫረ እሳት ለዓመታት የተገነባውን የዲሞክራሲ መሰረት ሳይንደው አይቀርም የሚል ስጋትም ነግሷል። ሆኖም የመጨረሻው መልሱ ያለው በጎዳና ላይ በሚጮሁት የጥላቻ ቡድኖች እጅ ሳይሆን ዝምታውን በመረጡት መሪዎችና ፍትህን በሚጠሙ ተራ ዜጎች ውሳኔ ላይ ነው። የደቡብ አፍሪካ ዕጣ ፈንታ የኢትዮጵያም ሆነ የመላው አፍሪካ ዕጣ ፈንታ መሆኑን የምንረዳበት ታሪካዊ ምዕራፍ ላይ እንገኛለን። ይህ እውነትና እውቀት ነው። ቸር ቆዩልን። መልካም ጊዜ ተመኘን።